በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእመቤታችን የማምላክ የወላዲተ አምላክ የመስቀሉ ስር ያደራ ልጆች የቅዱሳኑ ሁሉ ወዳጆች በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምና ፍቅር እንደምን ሰነበታችሁ? እግዚአብሔር አምላካችን ምህረቱን አብዝቶ ይቅርታውን አድርጎልን ትላንትናን ጠብቆ ዛሬንም ሳይለየን እንደ ልባችን ክፋት እንደ ሰውነታችን ኃጢአት ሳይመለከት እንደ አባትነቱ ልዩ ፍቅር ለኛ ስላለው በፍቅሩ ተንከባክቦ ለዚህ ዕለት ለዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር አምላካችን ዓለማችንን ሀገራችንና ሕዝባችንን ፍቅርና አንድነትን መከባበርና መተሳሰብን እግዚአብሔር ያድልልን። ሁላችንም እግዚአብሔር በፍቅሩ እንዲያኖረን መልካምና ቅዱስ ፈቃዱ ይሁንልን። ሁላችን እናት ማምላክ ወላዲተ አምላክ በምልጃዋና በቃል ኪዳኗ ከሕዝባችን ከሀገራችን ከሁላችን ጋር ትሁን። ቅዱሳን አባቶቻችን ረድኤት በረከታቸው ጸሎታቸው ከኛ ጋር ይሁን። እግዚአብሔር መንፈስ ቅዱስ ቢረዳን እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው በዚህ በዮሐንስ ወንጌል ምዕራፍ 1 ላይ ያለውን ኃይለ ቃል ይሆናል። ቃሉም እንዲህ ነው የሚለው ለሰው ሁሉ የሚያበራ እውነተኛ ብርሃን የሚል ይሆናል። ለሰው ሁሉ የሚያበራ እውነተኛ ብርሃን የዮሐንስ ወንጌል ምዕራፍ 1 ከቁጥር 9። ይህን ኃይለ ቃል የተናገረው ወንጌላዊው ዮሐንስ ነው። በዚህ በዮሐንስ ወንጌል ላይ ዮሐንስ ወንጌላዊው ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም መጣ በማለት ተናገረ። ውድ እግዚአብሔር ቤተሰቦች ለካ ሐሰተኛ ብርሃን አለ ማለት ነው። እውነተኛ ያልሆነ ብርሃን አለ ማለት ነው። በሌላ መልኩ ደግሞ ዓለም ለካ ብርሃን የላትም። የራሷ ብርሃን የሌላት ዓለም ውስጥ ነው የምንኖረው። ለዚህ ነው ሐዋርያው ቅዱስ ዮሐንስ እውነተኛው ብርሃን ለሰው ሁሉ የሚያበራ ብርሃን ወደ ዓለም መጣ። እውነተኛ ብርሃን ዓለም የላትም። በሌላ መልኩ ደግሞ ሐሰተኛ ብርሃን አለ ማለት ነው። ስለዚህ ወንጌላዊ ዮሐንስ ለሰው ሁሉ የሚያበራ አለ። ሰው ለካ በጨለማ ይኖር ነበር። ሰው ለብዙ ዘመናት ከውድቀት በኋላ በጨለማ ይኖር ነበር። በጨለማ መኖር ከባድ ነው ዘመዶቼ። ስለዚህ ሐዋርያው ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም መጣ በማለት የጌታችን የመድኃኒታችን የኢየሱስ ክርስቶስን ወደ ዓለም መምጣት አስተማረ፣ ሰበከ፣ ተናገረ። ውድ የተዋህዶ ልጆች እንግዲህ በዚህ ርዕስነት እግዚአብሔር ያስተምረናል። እግዚአብሔር ለሕይወታችን ብርሃን ነው፣ ለመንገዳችን ብርሃን ነው። በዓለም ላይ ብዙ የጨለመበት መሄጃው የጠፋበት መድረሻውን ያጣ ብዙ ሰው አለና እግዚአብሔር ለሁላችን እውነተኛው ብርሃን ኢየሱስ ክርስቶስ ለሁላችን ያብራልን። እውነቱን እንድናውቅ በትክክለኛ ሚዛን ነገሮችን እንድንመዝን እግዚአብሔር ይርዳል። ሐዋርያው ዮሐንስ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም መጣ በማለት የተናገረውን ቃል እንደ እግዚአብሔር መልካም ፈቃድ በስፋት እንመለከተዋለን ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ማርያም በተገለጠ ጊዜ እውነተኛ ብርሃን ሆኖ እንደተገለጠ እንመለከታለን። ጌታችን በእውነተኛ ብርሃንነቱ ሲገለጥ ብዙ ሰዎች የሕይወት ጨለማ ነበረባቸው። በልቦናቸው ጨለማ ነበረ። የማህበራዊ ሕይወታቸው እጅግ በጣም ጨለማ ነበረ።
የፖለቲካ ሁኔታ የኢኮኖሚ ሁኔታ በአጠቃላይ ጌታችን በሥጋ ማርያም ብርሃን ሆኖ ሲገለጥ በጨለማ ነበረ ሲኖሩ የነበሩት ስለዚህ ይሄ እውነተኛው ብርሃን ሲመጣ ያ የከበደባቸውን ጨለማ እንዲወገድላቸው ወደ ጌታችን ቀርበዋል የቀረቡት አምነው በስሙ የተጠመቁት በዛ በብርሃኑ ተመላልሰዋል የብርሃን ልጆችን ተበለዋል ስለዚህ ውድ እግዚአብሔር ቤተሰቡ ሁላችን የብርሃን ልጆች ነን በ40ና በ80 ቀናችን የሥላሴ ልጅነት አግኝተን የእግዚአብሔር ልጆች ነን የብርሃኑ ልጆች ነን የብርሃኑ ልጆች ከሆነ ደግሞ በብርሃኑ መመላለስ ያስፈልጋል የሱ ልጆች ከሆነ የብርሃን ልጆች ከሆነ በብርሃኑ መመላለስ ያስፈልጋል የጨለማው ገዥ የጨለማው አባት ሌላ ስለሆነ ማለት ነው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ወደ ጥልቅ ጨለማ ነበረ ብርሃን ሆኖ የተገለጠው ሐዋርያው ዮሐንስም ይሄንን ሆኖ የገለጠው እንግዲህ ጌታችን በትምህርቱ ነፍሳቸውን በበረከቱ ደግሞ ረሃባቸውን መገበ እነዛ በችግር ውስጥ የነበሩ ብዙ ወገኖችን አጽናናቸው ከወደቁበት አነሳቸው ከተቸገሩበት ችግር ሁሉ አወጣቸው ለዚህ ነው ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም መጣ ይሄ ብርሃን አንድ ጊዜ ብቻ መጥቶ ያቆም አይደለም ሁሉ ጊዜ ይመላለሳል ፀሐይ እንኳን በእግዚአብሔር የተፈጠረችይቱ ፀሐይ ከትላንት ወዲያ ወጣ ትላንትና አልቀረችም ትላንት ወጣ ዛሬ አልቀረችም ሁሌም ትወጣለች ይልቁንም የፀሐይ ፈጣሪ ሆነው እግዚአብሔር ሁሌ ይገለጣል ሰይጣን መንገዳችንን ሲያጨልመው ሰይጣን በጥላቻ ህይወታችንን ሲያጨልመው መከባበር ሲጠፋ ባለመከባበር ጨለማ ውስጥ ስንወድቅ በመገዳደል ጨለማ ውስጥ ስንወድቅ በመጠላላት ጨለማ ውስጥ ስንወድቅ እግዚአብሔር ይገለጣል እግዚአብሔር ወደ ህይወታችን ይመጣል ትልቁና ዋናው ጉዳይ ግን የሱን ጥሪ ሰምቶ በሱ መንገድ በሱ ቃል መሄድ መጓዝ መመላለስ ያስፈልጋል ውድ እግዚአብሔር ቤተሰቦች እንግዲህ ሐዋርያው ዮሐንስ ፀሐይ የሆነው ኢየሱስ ክርስቶስ እንደተገለጠ ነው የተናገረው ዮሐንስ በወንጌሉ በመጀመሪያ ቃል ነበረ ብሎናል በመጀመሪያ ቃል ነበረ ያም ቃል በእግዚአብሔር ዘንድ ነበረ ያም ቃል እግዚአብሔር ራሱ እንደነበረ ነግሮናል ይህ ቃል በመጀመሪያ በቃሉ ፍጥረትን ሁሉ እንደፈጠረም ነግሮናል ያለሱ ምንም የሆነ ነገር የለም በማለት ኦሪት ዘፍጥረትን ስንመለከት እግዚአብሔር በአካል ሶስት ከሆኑት አንዱ ቃል ኢየሱስ ክርስቶስ ዓለምን በቃልነቱ ፈጥሮ አስቀድሞ በፍጥረት በረድኤትና በተአምራት ከሰዎች ጋር ሲገናኝ የነበረው እግዚአብሔር ከውድቀት በኋላ አሁን ግን በሥጋ ማርያም ብርሃን ሆኖ ተገለጠ ብርሃን ሆኖ ተገለጠ ለኛ ለጨለመብን ሊያበራልን ለኛ ለጨለመብን በብርሃንነቱ ሊያበራልን በብርሃንነቱ ተገለጠ ስለዚህ ውድ የእግዚአብሔር ቤተሰቦች እግዚአብሔር ትላንትናም ነበረ ዛሬ ግን ኢየሱስ ክርስቶስ በሥጋ ማርያም ሲገለጥ በልዩ መልኩ ነው በተለየ መልኩ ነው ብርሃን ሆኖ መጣ ብርሃን ሆኖ መጣ እንግዲህ ሁላችን ፀሐይን ለማየት ቀና እንላለን አስቀድሞ ነቢያት አምላካችን ጌታችን ፈጣሪያችን ብለው ሰበኩ አስተማሩ አባታችን ግን ብለው አላስተማሩ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ማርያም ተገልጦ ብርሃን ሆኖ በተገለጠ ጊዜ ግን ስትጸልዩ እንዲህ ብላችሁ ጸልዩ አባታችን ሆይ በሰማያት የምትኖር ነቢያት ያላሉትን ጸሎት ለቅዱሳን ሐዋርያቱ ለሁላችን አስተማረን አባታችን እንድንለው አቀረበን ወደ እርሱ
የሚያቀርብ ብርሃን ነው የሚያርቅ አይደለም የሚያጋልጥ ብርሃን አይደለም የሚሸፍን ነው የሚሸፍን ብርሃን ባይሆን ኖሮ ብዙዎቻችን የሰራነው ኃጢአት የበደልነው በደል በሐሳባችን በንግግራችን በተግባራችን የበደልነው በደል ይገለጥ ነበር በሱ ብርሃንነት ነገር ግን የሱ ብርሃንነት በደል ኃጢአታችንን የሚሸፍን ይቅር የሚል ምሕረቱ ብዙ ይቅርታው ሰፊ ፍቅሩ ወሰን የሌለው የሆነ ብርሃን ነው ይሄን ብርሃን ነው ሐዋርያው ዮሐንስ ተገለጠ ያለው ለሰው ሁሉ ሊያበራ ሰው ሁሉ ከጨለማ ከጥላቻ ጨለማ ከመገዳደል ጨለማ ከጎጠኝነት ከዘረኝነት ጨለማ ሊያወጣ በብርሃን ተገለጠ ለሰው ሁሉ ሊያበራ በማለት ዮሐንስ ተናገረ ስለዚህ እግዚአብሔር አምላካችን አባታችን እንድንለው በዚህ በሚገርም ብርሃንነቱ ለሰው ሁሉ ተገለጠ ማለት ነው እንደ ድሮ እንደ አባቶቻችን እንደ ነቢያት ፈጣሪያችን ብቻ እንልም አባታችን እንላለን አባታችን እንላለን ስለዚህ ውድ እግዚአብሔር ቤተሰቦች ይሄን ብርሃን ለማየት እንደ ሰብአ ሰገል ጥበብ ቢኖረን ስልጣን ቢኖረን ገንዘብ ቢኖረን ዝቅ ማለት ያስፈልጋል ሰብአ ሰገል የጥበብ ሰዎች ናቸው ስልጣን አላቸው ገንዘብ ነበራቸው ነገር ግን ለንጉሱ ለብርሃኑ ለኢየሱስ ክርስቶስ ጎንበስ ብለው ሰገዱ ብርሃኑን ለማየት ዝቅ ማለት ያስፈልጋል የትህትና ህይወት ሊኖረን ያስፈልጋል ብርሃኑን ማየት የምንችለው በትዕቢት አይደለም በትህትና ነው በጥላቻ አይደለም በፍቅር ነው በመጠላላት አይደለም በመፈቃቀር ነው ባለመከባበር ሳይሆን በመከባበር ነው ስለዚህ እንደ ሰብአ ሰገል በትህትና ዝቅ ማለት ይሄን ብርሃን ለማየት ይሄ ብርሃን በህይወታችን እንዲበራ በመንገዳችን እንዲበራ የጨለመብን እንዲበራልን ከየት ተነስተን የት መድረስ እንድንችል እንድናውቅ በዚህ ብርሃን ለመመላለስ ይሄ ብርሃን እንዲበራልን በትክክል ከኛ የሚያስፈልገው ትህትና ነው ጌታችን መድኃኒታችን እውነተኛ ብርሃን ሆኖ ወደ ዓለም ሲመጣ ዝቅ አለ ለምን እኛን ከፍ ሊያደርገን ነው ሊያከብረን ዝቅ አለ ሰማያዊ ሊያደርገን ምድራዊ ሆነ የእግዚአብሔር ልጆች ሊያደርገን የራሱ ልጆች ሊያደርገን እሱ የሰው ልጅ ሆነ ፍጹም ሰው ሆነ ትላንትና እኛ አልፈለግነው አዳም አባታችን ሔዋን እናታችን የእግዚአብሔርን መልካምነት ረስተውት በእግዚአብሔር መልካምነት መመላለስ ሲችሉ ያን መልካምነት ትተው የሰይጣን ሐሳብ ሰምተው በሰይጣን መንገድ ተጓዙ ወደቁ ለ5500 ዘመን በጨለማ ኖሩ በጨለማ ውስጥ ኖሩ ትላንትና አልፈለጋችሁኝም አላለም እሱ ግን ፈለገ ሲያገኘንም አቅፎ ነው የሳመን አልወቀሰንም ትላንት መክሮና የሰው ልጅ ተመክሯል በኖህ ዘመን ተመክሯል በሎጥ ዘመን ተመክሯል በብዙ ነቢያት እግዚአብሔር ሕዝቡን አስተምሯል መክሯል አሁን ግን ብርሃን ሆኖ ሲገለጥ አሁንም መከረን እንጂ አልዘለፈንም እናንተ ደካሞች ሸክማችሁ የከበደባችሁ ወደኔ ኑ እኔ ያሳርፋችኋለሁ ሰላምን እሰጣችኋለሁ ነው ያለው ዓለም ግን ይሄን ብርሃን አልፈለገም ዓለም ግን በዚህ ብርሃን መመላለስ አልፈለገም
የጨለማ ስራ ሰው ስላለው ይሄን ብርሃን አልፈለገው ትላንትና በደለነዋል እሱ ግን ያን በደል ሳያስታውስ ሁላችን በፍቅሩ ሳበን ደስ ሁላችን ልጆች አደረገን ሰዎች እኛ እንደተከፋፈልነው ሳይሆን እሱ ሁላችን እኩል አድርጎ ወደደን ምናልባት እግዚአብሔር አንዱን ወዶ ሌላውን የሚጠላ የሚመስለን ሰዎች ካለን ተሳስተናል እግዚአብሔር ሁሉን ይወዳል ምንም አይነት ቋንቋ ልንናገር እንችላለን ለመወደድ በእግዚአብሔር ፊት ለመወደድ መስፈርቱ ቋንቋ አይደለም የምንም አይነት ብሔር ልንሆን እንችላለን ያ መስፈርት አይደለም ለመወደድ የምንም ሀገር ሰዎች ልንሆን እንችላለን ያ መስፈርት አይደለም ለመወደድ የሚወደውን እግዚአብሔርን አምኖን አውቆና አምኖ በፍቅሩ መማረክ ነው በቃሉ መመላለስ ነው በንጹህ ልቦና መመላለስ ነው እግዚአብሔርን ማክበር ነው እግዚአብሔርን መውደድ ነው ባልንጀራን መውደድ ነው እንደራስ አድርጎ ባልንጀራን መውደድ ነው ይሄ ያስመርጣል ይሄ በእግዚአብሔር ዘንድ እንድንወደድ ያደርገናል እንግዲህ ይሄ ብርሃን ለሰው ሁሉ ያበራ ነው የመጣው እውነት ነው በፍቅሩ ሁላችን ወደደን ፍቅሩ በብርሃን ይመሰላል ብርሃን ሁሉ ቦታ ይደርሳል ለሁሉ ያበራል ፀሐይን ስናይ ፀሐይ በደሃው ላይ በሀብታሙ ላይ በጻድቃኑ ላይ በኃጥአኑም ላይ ሁሉም ላይ ፀሐይ ትወጣለች የእግዚአብሔር ፍቅር ለሁሉም እንዲሁ ነው ለሁሉም ትንሽ ለትልቅ ወንድ ለሴት ጥቁር ለቀይ አሕዛብ ለሕዝብ ሁሉ ለሁሉ የእግዚአብሔር ፍቅር ልክ እንደ ፀሐይ ነው ይበራል ስለዚህ ሁሉን የሚወድ መሆኑን ሐዋርያው ዮሐንስ ለሁሉ የሚያበራው እውነተኛ ብርሃን ወደ ዓለም መጣ ሁሉን የሚወድ እውነተኛው የፍቅር አባት ወደ ምድር መጣ ብሎ ተናገረ ውድ የእግዚአብሔር ቤተሰቦች ተመልከቱ ፀሐይ ለሁሉ ብርሃኗን ትሰጣለች የፀሐይ ፈጣሪ ግን ፀሐይን የፈጠረ አምላክ ግን ብርሃን ይሁን ብሎ ብርሃንን የፈጠረ የብርሃን አባት ግን እንዴት ሁላችን አይወደን እንዴት ለሁላችን አያበራልን ስለ ብርሃን ብዙ ነገር እናውቃለን ብርሃን ለዚህ ዓለም ዕለታዊ ፍላጎት ሆኗል ያለ መብራት ሰው ዕለታዊ እንቅስቃሴው ማድረግ አይችልም ስለዚህ ለዓይናችንም ሆነ ለልቦናችን ብርሃን እጅግ በጣም ያስፈልጋል በተለይም ደግሞ ለልቦናችን አሁን ይሄ የፍቅር ብርሃን ሊበራልን ያስፈልጋል ሰው የሚያዝነው የኔ የሚለው ብቻ ሲጎዳ ሆኗል ይሄ በእውነት ከዚህ ብርሃን መራቃችንን የሚያመለክት ነው እንግዲህ ብርሃን ማየት በምድር ላይ ያሉት ነገስታት እንኳን አንዱ ከሰማዊ መብቶች ተብሎ ከተቀመጡት ብርሃን ማየት ግዴታ ነው ሰው በብርሃን መኖር አለበት የሚታሰሩ ሰዎች እንኳን በጨለማ እንዳይታሰሩ ሕግ ያዛል ምድራዊ ሕግ እንግዲህ ይሄም ብቻ አይደለም ባዮሎጂን ስንማር ተክሎች ያለ ብርሃን አብበው ፍሬያማ መሆን አይችሉም ብርሃን ያስፈልጋቸው ለሰው ሁሉ የሚያበራው እውነተኛው ብርሃን ደግሞ ለኛ ለክርስቲያኖች በ40 እና በ80 ቀናችን ከአብራ ከመንፈስ ቅዱስ ከማዕፀነ ዮርዳኖስ ተወልደን የሱ ልጆች ተብለን ክርስቲያኖች ተብለን ለምንኖር የሱ ብርሃንነት ያስፈልጋል የሱ ብርሃንነት ስለሌለንም ጭምር ነው ምን ተላለው የምንገፋፋ የሌላው ህመም
የኛ ህመምም አይሆነው የሌላው ቁስለት የኛ ቁስለትም አይሆነው ሰዎችም ሳናውቃቸው ሳናነጋግራቸው ዝም ብለን የምንጠላቸው በቋንቋቸው ምክንያት አንድ መለያቸው በሆነ ነገር ብቻ የምንጠላቸው በአካል ሳናውቃቸው ንግግራቸውን ሳናደምጥ የምንጠላው ከዚህ ብርሃን ስለራቀን ነው ዘመዶች ከዚህ ለሁሉ የሚያበራ ሁሉን የሚያሳይ ራሳችንን ጭምር የት እንዳለ ከሚያሳየን ብርሃን ስለራቀን ስለዚህ ይሄ ብርሃን እንዳየነው ለሁሉ ፍጥረት ያስፈልጋል አትክልትም ብርሃን እንደሚያስፈልጋቸው እንመለከታለን ምናልባት ብዙ አይነት ብርሃን አለ የፀሐይ ብርሃን እንዳየነው እንደተመለከትነው እግዚአብሔር በዚሁ ፀሐይ በዝናብ አብቅሎ በዚሁ ፀሐይ አብስሎ ፍጥረቱን ይመግባል ነገር ግን ሳይጎልበት ለሁሉ የሚሰጥ ሁሉን የሚያፈቅር ሁሉን የሚወድ እግዚአብሔር ለሁሉ የሚያበራ ብርሃን ታላቁ ነብይ ሚክያስ በትንቢቱ በምዕራፍ 4 ላይ ነገር ግን ይላል ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች ኢየሱስ ክርስቶስ የጽድቅ ፀሐይ ነው ስሙን ለሚፈሩት ሁሉ ይሄ ፀሐይ ይወጣል ይገለጣል ያበራልናል መንገዳችን ቀና ህይወታችን የተሳካ ፍጻሜያችን ያማረ ይሆናል ስሙን ከፈራን ስሙን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች ፈውስም በክንፎቿ ውስጥ ይሆናል እናንተ ትወጣላችሁ እንደሰባም አንበሳ ተፈነጫላችሁ ትደሰታላችሁ አዎ ኢየሱስ ክርስቶስ ብርሃን ሆኖ ሲገለጥ ብዙዎች ተደሰቱ ብዙዎች ደስ አላቸው ሐዋርያው ማቴዎስን በምዕራፍ 5 ላይ እርሱ በክፎችና በበጎች ላይ ፀሐይን ያወጣል በጻድቃንና በኃጢአተኞችም ላይ ዝናብን ያዘንባል ይላል የጌታችን የምሕረታችን የኢየሱስ ክርስቶስ ሁሉን እንደሚወድ ለሁሉ እንደሚያበራ ሲገልጽ ማለት ነው ውድ የተዋህዶ ልጆች ይህም ብርሃን ነው ሐዋርያው ዮሐንስ ይገለጣል ብሎ የተናገረው ሌላ ምናልባት ከፀሐይ ብርሃን ውጪ የጨረቃ ብርሃን አለች ጨረቃ የራሷ ብርሃን የላትም ግን ከፀሐይ ጨረቃ ብርሃንን ለማግኘት ትዘረጋለች ማለት ነው ወይንም ለመቀበል ዝግጁ ትሆናለች እኛ በህይወታችን እውነተኛውን ብርሃን ለማግኘት እውነተኛው ብርሃን ወደ ህይወታችን ኢየሱስ ክርስቶስ እንዲመራ በመንገዳችን እንዲመራን ልክ እንደ ጨረቃዋ ምቹ መሆን መቻል አለበት ጨረቃ ከፀሐይ ብርሃን ማግኘት የቻለችው ለመቀበል ዝግጁ ሆና ስለተገኘች ነው ጨረቃ የራሷ ብርሃን የላትም ከፀሐይ ተወስዳለች እንግዲህ ጨረቃ ምናልባትም በጨለማ ውስጥ እንደሚያበሩት ክርስቲያኖች የልዳው ኮከብ ቅዱስ ጊዮርጊስን ስናስብ በዛ በልዳ ሀገር አማኝ በሌለበት እግዚአብሔርን አምኖ ኢየሱስ ክርስቶስ እሱ በስጋ ማርያም የተገለጠ እውነተኛ ብርሃን ነው ዓለምን ለማዳን የመጣ አዳኝ ዓለምን ያዳነ አዳኝ ነው ብሎ መስክሯል ሰማዕቱ ቅዱስ ጊዮርጊስ በዛ በጨለማው ዓለም ውስጥ አብርቷል አበራ ስለዚህ ክርስቲያኖች ሁሉ ጥላቻ በነገሰበት መገፋፋት
ፍቅር በጠፋበት ዓለም ውስጥ ማብራት ይኖርብናል። ሚዛናዊ መሆን፣ ሰዎችን መውደድ የሌላው ህመም የኛ ህመም ሊሆን ይገባል ዘመዶች። ስለዚህ እንደ ጨረቃዋ ዝግጁ መሆን ያን እውነተኛ ብርሃን ወደ ህይወታችን እንዲመጣ እንድንቀበለው። ምናልባትኛ የራሳችን ብርሃን የለንም አይደለም፣ እኛ እንደግለሰብ ዓለም የራሷ ብርሃን የላትም ያለው ሐዋርያው ዮሐንስ እውነተኛ ብርሃን በዓለም የለም። እውነተኛ ብርሃን ኢየሱስ ክርስቶስ ነው። ሐዋርያው ዮሐንስ ተናገረ። ምናልባት የመቅረዝ ብርሃን አለ። መቅረዝ ያለ ብርሃን ዘይቱ ሲሞላ ይበራል፣ ዘይቱ ሲያልቅ ይቆማል። እኛ እግዚአብሔር መንፈስ ቅዱስ በህይወታችን ሲኖር ልክ እናበራለን። እግዚአብሔር መንፈስ ቅዱስ ግን ከተለየን አናበራም። ክፋት ነው ስራችን፣ ጥላቻ ነው ስራችን፣ መግደል፣ መገዳደል፣ መጠላላት ነው ስራችን የሚሆነው። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ላይ የዘረዘራቸው ፍቅር፣ ሰላም፣ በጎነት፣ ቸርነት፣ የዋህት፣ ራስን መግዛት፣ እምነት፣ እነዚህ ሁሉ አይኖሩም እግዚአብሔር መንፈስ ቅዱስ ከኛ ከተለየ። ስለዚህ ልክ የመቅረዝ ብርሃን ዘይቱ ሲኖረው ብርሃን እንደሚሰጥ ዘይቱ ካለቀ እንደሚቆም እኛም እግዚአብሔር መንፈስ ቅዱስ ከኛ ከተለየ ምንም አይነት መንፈሳዊ ፍሬ አይኖርም። ይሄ እንግዲህ የብርሃን ምንጭ ከሆኑት አንዱ የመቅረዝ ብርሃን ነው። ሌሎች የብርሃን ምንጮች አሉ። የጧፍ ብርሃን አለ፣ ራሱ እየተቃጠለ ሌላው የሚያበራ ልክ እንደ ቅዱሳኑ። የአምፖል ብርሃን አለ፣ ከቤታችን ከጣራችን በታች ያለ። ከሌላው ግን ምንጭ የሚቀበል ምንጩ ከሌላ የሆነ በክር ኃይልን የሚያገኝ ብርሃንን የሚሰጥ። ሌላው ደግሞ ሐሰተኛ ብርሃንም አለ። ሐዋርያው ዮሐንስ ሲናገር እውነተኛው ብርሃን አለ፣ ሐሰተኛ ብርሃን አለ ማለት ነው። ሐሰተኛ ብርሃን ምናልባት አንዳንድ ቦታ ሆቴሎች አካባቢ ወይ አይበራ ወይ አይጨልም፣ መካከለኛ ይሆነ። እንደዚህ አይነት ሐሰተኛ ብርሃን ይባላል። እውነተኛ ብርሃን ያለው ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲገለጥ በሥጋ ማርያም እውነተኛ ብርሃን ሆኖ ነው የተገለጠው። ለዚህ ነው በማቴዎስ ወንጌል ምዕራፍ 8 ላይ እኔ የዓለም ብርሃን ነኝ። ይገርማል። እኔ የዓለም ብርሃን ነኝ ብሎ ሲናገር ያቺ ስትዘሙት አገኘናት ብለው በዚህ በዮሐንስ ወንጌል ምዕራፍ 8 ላይ እንድትወገር በድንጋይ ተደብድባ እንድትገደል ይፈረዱባት ሴት ወደ ጌታችን አቅርበዋታል። እነዚህ ሰዎች በጨለማ የሚኖሩ ነበሩ። ፍርዳቸው ትክክል አልነበረም። ብቻውን እኮ አልዘሞተችም፣ ወንድ ነበር። ወንዱን ግን አላመጡትም። ምን ያህል በጨለማ እንደሚኖሩ ፍርዳቸው ትክክለኛ ፍርድ እንዳልሆነ እንመለከታለን። ለሁሉ የሚያበራው ክርስቶስ ግን እንዲህ ነው። ከእናንተ ኃጢአት በደል የሌለበት ንጹህ የሆነ አስቀድሞ ይደብድባት ወይ ይጎራታል፣ በድንጋይ ይደብድባት። ሁሉም ኃጢአታቸው ግን ስለታያቸው ሁሉም እየጣሉ ነበር ይሄዱ። ያቺ ሴት ብቻ ነው የቀረችው። አንቺ ሴት ኃጢአትሽ ይቅር ተብሎልሻል፣ ዳግም አትስሪ፣ ኃጢአት አትስሪ ነው ያላት ጌታችን። እውነተኛ ብርሃን ስለሆነ ለሁሉ የሚያበራ ስለሆነ ይሄ ብርሃን ደግሞ ሌሎችን ብቻ እንድናይ ሳይሆን ራሳችንን እንድናይ የሚያደርግ ብርሃን። ሌሎች ብርሃናት የብርሃን ምንጮች ሌሎችን እንድናይ ሌላ ነገር እንድናይ ያደርጉን ይሆናል፣ ራሳችንን ግን እንድናይ አያደርጉንም። ይሄ እውነተኛው ብርሃን ኢየሱስ ክርስቶስ ግን ማን እንደሆን ምን እንደሆን የት ቦታ እንዳለን ጭምር የሚያሳየን
እውነተኛ ብርሃን እንዳልነው በዘመነ ብሉይ መከራ ሥጋ መከራ ነፍስ የጸናበት የሰው ልጅ ከእውነተኛው ብርሃን ከእግዚአብሔር ተለይቶ የኖረበት ዘመን ነበር ነቢያት ያለበትን ያን የጨለማ ዘመን በብዙ መልኩ የነፍሳቸውን ብርሃን ኢየሱስ ክርስቶስ እንዲመጣ ተነበዩ ተናገሩ አስተማሩ ልበ አምላክ ክቡር ዳዊት ምንድነው ያለው ፈኑ ብርሃነከ ወጽድቀከ አቤቱ ብርሃንህና እውነትህን ላክ እማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ እነሱ ይምሩኝ ብርሃንህና እውነት እነሱ ይምሩኝ ወስታ አብያቲከ እግዚኦ ወደ ቅድስና ተራራ ወደ ማደሪያ ይውሰዱኝ በማለት በመዝሙር 42 ላይ ተናገረ ሁሉም ነቢያቶች በዚህ መልኩ የኢየሱስ ክርስቶስን ብርሃን መምጣት ተነበዩ ተናገሩ አስተማሩ ሱባኤ ገቡ ጾሙ ጸለዩ እውነተኛው ብርሃን ግን በመጣ ጊዜ ሐዋርያው ዮሐንስ እንደተገለጠው እውነተኛው ብርሃን ወደ ዓለም መጣ እውነተኛው ብርሃን ለሰው ሁሉ የሚያበራው እውነተኛ ብርሃን አማናዊ ብርሃን ኢየሱስ ክርስቶስ ወደ ዓለም መጣ በማለት ተናገረ እንግዲህ ወንጌላዊ ዮሐንስ ዓለምን ጨለማ ይለዋል ዓለምን ጨለማ በማለት ገለጠ እግዚአብሔርን የፈጠረውን ዓለም መኮንን አልነበረም ዮሐንስ አገላለጥ ይሄ በኃጢአት የተበከለውን አስተሳሰብ እየገለጠ ነው በኃጢአት የተበከለ አስተሳሰብ ጨለማ ነው ለዚህ ነው በጨለማ እየኖርን ነው ያልኩት በጨለማ መኖራችንን ምናውቀው ስለምንገዳደል ስለምንጠላላ የሌላው ህመም ስለማይሰማ አንድ አካል ሆነን አንድ ሀገር ሆነን የሌላው ህመም አይሰማ ለኛ የሚሰማን ህመም የተወለድንበት አካባቢ ብቻ ነው ለምን ያይሆናል ቢሆን በዓለም ላይ የሚደርሰው በሰው ልጆች ላይ ሁሉ የሚደርሰው በደል ሊሰማን ይገባል እኛ ክርስቲያኖች ነው ቢሆን እኮ ትክክለኛ በክርስቲያናችን ካመንን ሀገራችን በሰማይ ነው ሐዋርያው እንደዛ ነው ያለው ሀገራችን በሰማይ ዘላለማዊ መኖሪያችን በሰማይ ነው ያን መውረስ የምንችለው ግን በቃሉ በትእዛዙ ስንኖር ነው በፍቅር ስንኖር ነው በመከባበር በትህትና ስንኖር ነው ያንን ብዙ ቃላት መናገር ስለቻልን ያንን ሀገር መውረስ አንችልም ብዙ ደጋፊ ስላለን ያን ሀገር መውረስ አንችልም ታዋቂ ስለሆን አዋቂ ስለሆን ያን ሀገር መውረስ አንችልም ያን ሀገር መውረስ የምንችለው ሰማያዊቷን ኢየሩሳሌም መውረስ የምንችለው በእምነት ነው በእምነት በንጽህና ነው በቅድስና ነው እግዚአብሔር የፈጠረውን ክቡር ፍጥረት የሰው ልጅ ስናከብር ነው ውድ እግዚአብሔር ቤተሰቦች ለሰው ሁሉ የሚያበራው እውነተኛ ብርሃን ለሁላችን ያብራል ጨለማ ክፉ ነው ጨለማ ራስንም አያሳይም ሌላውንም እንድናይ አያደርግም የጨለማ ክፋት ሌላውንም አያሳይም ራሳችንንም አያሳይም በጨለማ ውስጥ ያለ ዓለምን ወይንም በጨለማ የተያዘ ዓለም ራሱን በኃጢአት መውደቁን ስለማያውቅ በንስሐ ይመለሳል ለሌላውም አይጸልይም የራሱን ድካም የራሱን ልክ የሚያውቅ ሰው ሌላውንም ያስባል ለሌላውም ይራራል ሰው ራሱን ካላወቀ
የሱን ልክና መጠን ካልተረዳ የሌላውን ልክና መጠንም ሊያውቅ አይችልም። ጨለማ ክፋቱ ያለንበትን አካባቢ የምንሄድበትን መንገድ አያሳይም። በጨለማ ስንጓዝ ሳንደርስ የደረስን ሳንበቃ የበቃን ሳናውቅ ያወቅን ያስመስለናል ስለማያሳየን። ዛሬ እኮ ሳይበቁ በቅተው ሳይሞሉ ተርፈው ሳይደርሱ ደርሰው ለብዙዎች ችግር የሆኑ ጥቂቶች አይደሉም። የብርሃን ጥቅሙ ይህን ሁሉ ያሳየናል። ብርሃን የሆነው ኢየሱስ ክርስቶስ ይህን ሁሉ ችግር ግልጥ አድርጎ ያሳየናል። ጌታችንም እኔ የዓለም ብርሃን ነኝ ብሎ ተናገረ፣ አስተማረ። የፀሐይ ብርሃን እንዳልኳችሁ ሌሎች የብርሃናት ምንጭ ሁሉ ሌላውን ያሳያሉ፣ ራሳቸውን ግን አያሳዩ። ፀሐይ ቀና ብለን ስናይ ለማየት ይከብደናል፣ ሌላውን ግን ታሳየናለች። ኢየሱስ ክርስቶስ እውነተኛ ብርሃንነት ግን ሕይወታችንን፣ እኛነታችንን፣ ማንነታችንን በአግባቡ እንድናይ ያደርጋል። ምን ቦታ እንደቆምን የት እንዳለን በአጠቃላይ ማንነታችን፣ መጠናችን፣ ልካችንን ያሳውቀናል የሱ ብርሃንነት። እግዚአብሔር አምላካችን በእውነት ለሕይወታችን ለመንገዳችን እሱ ያብራል። አዳምና ሔዋን የለበሱት ልብስ ይሄ ብርሃን ነበር። ራቁታቸውን ሆነው እንዳይተፋፈሩ ያደረገው የቅድስና ብርሃን ይህ ብርሃን ነበር። ታላቁ ነብይ ልበ እግዚአብሔር ክቡር ዳዊት ብርሃንህን እንደ ልብስ ለበስ፣ ሰማይንም እንደ መጋረጃ ዘረጋ። ብርሃንን እንደ ልብስ ለበስ፣ ሰማይን እንደ መጋረጃ ዘረጋ በማለት ይናገራል። ብርሃን ልብስ ነው። ብርሃን እንዳልኳችሁ ብዙ በደል አለብን። ያን በደል የኢየሱስ ክርስቶስ እውነተኛ ብርሃንነት ያን በደል ይሸፍኑልንም አለ። ኢየሱስ ክርስቶስ እውነተኛ ብርሃን ነው። እሱን መልበስ ያስፈልጋል። እሱ ኃጢአት በደላችን የሚሸፍንልን፣ በንስሐ ስንመለስ ቅዱሳን አድርጎ የሚያኖር ብርሃን ነው። ስለዚህ ውድ እግዚአብሔር ቤተሰቦች እግዚአብሔር አምላካችን እውነተኛ ብርሃን ሆኖ ለዚህ ለጨለማው ዓለም ሊያበራ መጣ ማለት ነው። ውድ እግዚአብሔር ቤተሰቦች እግዚአብሔር ሁሌ የሚያበራ ብርሃን ነው። እግዚአብሔር ሁሌ ታማኝ ነው። እኛንን ታማኝ ያልሆነን፣ እኛንን እንደ አየር ጠባይ የምንቀያየር፣ አንዴ ሞቅ የሚለን ሌላ ጊዜ ቀዝቀዝ የምንል፣ እኛንን ጠዋት መርቀን ማታ የምንረግም፣ እኛንን አንዴ ታማኝ ሌላ ጊዜ ከዳተኛ የምንሆን፣ እኛንን ፍቅርና ጥላቻ የሚቀያየሩብን። እግዚአብሔር ግን እግዚአብሔር ነው። ብዙ ጊዜ ሕይወታችን የሚጨልምብን፣ መንገዳችን የሚጨልምብን እግዚአብሔር እንዳለ ሆኖ ነው እኛንን ቦታችንን የምንቀያየር። እኛ ቦታችን ስለምንቀያየር ይጨልምብናል። እግዚአብሔር ግን ሁሉ ጊዜ ብርሃኑን ለሰው ልጅ እንዳበራ ነው። ሂዱ ባለን መንገድ ስለማንሄድ ስለምንቀያየር ይጨልምብናል ማለት ነው። ስለዚህ ሁሉ ጊዜ በትእዛዙ በመንገዱ ብንሄድ ያ እውነተኛው ለዓለም ሁሉ የሚያበራው ብርሃን ኢየሱስ ክርስቶስ ያበራልናል።
እንደ እግዚአብሔር ቤተሰቦች ይሄ ብርሃን ሁሉን የሚያሳይ ነው። ይሄ ብርሃን እንዳልኳችሁ ከመጀመሪያ ጀምሮ የነበረ ነው። በቃልነት ሰማይና ምድርን የፈጠረ ሁሉ የሚታየውንና የማይታየውን ሁሉ የፈጠረ ነው። ኦሪት ዘፍጥረት ምዕራፍ 1 ላይ ስንመለከት እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ ነው። ብርሃን ይሁን አለ፣ ብርሃን ሆነ። ይገርማል። እግዚአብሔር በሕይወታችን ማንኛውንም ነገር ሲጀምር ስራ ሲጀምር ብርሃን ይሁን በማለት ነው። ይሄን አዋጅ ነው የሚናገር። ብርሃን ይሁን ፍጥረቱን ሲጀምር የፍጥረት ህግ ላይ ኦሪት ዘፍጥረት ላይ ያልተጀመረ ምንም አይነት ነገር የለም። ከዛ በኋላ ያሉት ቅዱሳት መጻሕፍት ሁሉ ኦሪት ዘፍጥረት ላይ የተጀመረው የሚዘረዝሩ የሚያብራሩ ይሆናል። የፍጥረት ህግ ሁሉ ያለው ኦሪት ዘፍጥረት ላይ ነው። ስለዚህ እግዚአብሔር በዚህ የመጽሐፍ ቅዱስ ክፍል ላይ ብርሃን ይሁን ብሎ አውጇል። በሕይወታችን ብርሃን እንዲሆን፣ በመንገዳችን ብርሃን እንዲሆን እግዚአብሔር አውጇል። ስለዚህ ብርሃን እኮ ያስደስታል። ብርሃን አዳምና ሔዋንን ያለበሰ ጸጋ ስጦታ ነው። ብርሃን ነቢያትን ያጽናና፣ ነቢያት የተጽናኑበት መድኃኒት ነው። ብርሃን የሥራ መጀመሪያ ነው። እግዚአብሔር አስቀድሞ በኦሪት ዘፍጥረት ምዕራፍ 1 ላይ ብርሃን ይሁን በማለት የብርሃን ይሁን አዋጅን በማወጅ ስራውን ጀምሯልና፣ ስለዚህ ብርሃን የሥራ መጀመሪያ ነው። ብርሃን የእግዚአብሔር መንግስት መገለጫ ነው። ብርሃን እኮ ማስተዋል ነው። ብርሃን እኮ ልክን መጠንን ማወቅ ነው፣ ራስን ማወቅ ነው። ሌሎችን አውቆ የሌሎችን ድካም ተረድቶ ለሌሎች መጸለይ ነው። ብርሃን እኮ ለኛ የምንፈልገውን እንዲሆን የምንመኘው ሁሉ ለሌሎች እንዲሆን መመኘት ማድረግም ጭምር። በጨለማ የሚኖር ግን ሁሌ ራሱን ነው የሚያየው፣ በቅጡም ራሱን አያየው። ጨለማ ራስንም ስለማያሳይ ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ ብርሃን ሆኖ በተገለጠ ጊዜ በገባበት ቤት ሁሉ ብርሃን ሆኖ ሕይወታቸው የጨለመባቸው፣ ማህበራዊ ሕይወታቸው የጨለመባቸው፣ በኢኮኖሚ የጨለመባቸው፣ በተለያየ ነገር የጨለመባቸው ሁሉ እግዚአብሔር አምላካችን መድኃኔዓለም አብርቶላቸው እሱ ነው እውነተኛ የመንገዳችን የሕይወታችን ብርሃን። የሰው ልጅ ለ5500 ዘመን በዚህ ጨለማ ኖሯል። ለ5500 ዘመን በጨለማ መኖር ምን ያህል ይከብዳል ዘመዶች። ለሊቷ እንኳን 10 እና 12 ሰዓት ጨለማ እንኳን እንዴት ይከብዳል! በጣም ከባድ ነው። ይህን ዘመን ሁሉ የሰው ልጅ በጨለማ ኖረ። ብርሃን ይመጣል በማለት ተነበዩ፣ ጸለዩ፣ ሱባኤ ገቡ፣ ሰበኩ። ያ እውነተኛ ብርሃን መጣ ማለት እንግዲህ ነክቡር ዳዊት ብዙ ስጦታ ቢኖራቸው ምንም ለሰላም መሰረት የጣሉ የሰላም ንጉስ ቢባልም ክቡር ዳዊት በእግዚአብሔር ዳዊት እንደ ልቤ ቢባልም እነ ሶሎሞን በጥበባቸው በዓለም አቀፍ ቢታወቁም በሀብታቸው ገናና ቢሆኑም ይህን ጨለማ ግን ማስወገድ አልቻሉም። ለ5500 ዘመን ነቢያቱ ሊያስወግዱ አልቻሉም። የነ አቤል ደም፣ የነ ዘካርያስ ደም፣ እነዚህ ሁሉ ማስወገድ አልቻሉም። እውነተኛው ብርሃን ኢየሱስ ክርስቶስ ሲመጣ ግን ይሄ ጨለማ ተወገደ። ይሄ ጨለማ ተወገደ። ክርስቶስ ለሁሉ አበራ። ወንጌላዊው ማቴዎስ ምንድነው ያለው? በጨለማ የተቀመጠው ሕዝብ ታላቅ ብርሃንን አየ አለ። በጨለማ የተቀመጠው ሕዝብ ለ5500 ዘመን በጨለማ የተቀመጠው ሕዝብ ታላቅ ብርሃንን
አየ በሞት አገር ጥላ ለተቀመጠም ብርሃን ወጣላቸው የሚገርም የሚደንቅ ትምህርት ነው ማቴዎስ ወንጌል ምዕራፍ 4 ቁጥር 14 ላይ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ ታላቅ ብርሃን ክርስቶስ ታላቅ ብርሃን ነው በሞት ሀገር ጥላ ለተቀመጡትም ብርሃን ወጣላቸው ለሁላችን ይሄ ብርሃን ወጥቶልናል ይሄም ብርሃን አውቀን በዚህ ብርሃን መመላለስ ያስፈልጋል ውድ የእግዚአብሔር ቤተሰቦች ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም መጣ ይሄን የተናገረው ሐዋርያው ዮሐንስ ይሄ ብርሃን ኢየሱስ ክርስቶስ በዚህ ብርሃን ልንመላለስ ይገባል በዚህ ብርሃን ልንኖር ይገባል በዚህ ብርሃን ስንኖር የሌላው ህመም ይሰማናል የሌላው ሞታችን ይሆናል የሌላው ችግራችን ይሆናል ካለበለዚያ ግን በጨለማ የሚኖር ሰው ከየት ተነስቶ የት እንደሚደርስ አያውቅ ማንነቱን አያውቅ ሌላውንም አያውቅ ስለዚህ በብርሃኑ እንድንመላለስ የብርሃን አምላክ የብርሃን ጌታ ኢየሱስ ክርስቶስ ብርሃን የሆነው ኢየሱስ ክርስቶስ ከእኛ ጋር ይሁን እንደ እግዚአብሔር መልካም ፍቃድ ክፍል 1 የሆነው ትምህርታችንን በዚህ እናጠናቅቃለን እግዚአብሔር ቢረዳንና እግዚአብሔር ቢያግዘን በሌላ ጊዜ በዚህ ርዕስ ልንገናኝ እንችላለን እግዚአብሔር አምላካችን ለሀገራችን ለሕዝባችን ፍቅርን ሰላምን መከባበርን አንድነቱን እግዚአብሔር ይስጥልን ኃይለ አጋንንትን ያርቅልን ፍቅርን እንደሸማ ለሕዝባችን ለሁላችንም ያላብሰን ጥላቻን ያርቅልን የሞቱትን ነፍሳት እግዚአብሔር ይማርልን የታመሙትን ያድንልን የታሰሩትን ያስፈታልን በችግር ውስጥ ያሉትን ሁሉ እግዚአብሔር ከችግር ያውጣልን እውነተኛው ብርሃን ለሁላችን ያብራልን እግዚአብሔር ቸርነት የእመቤታችን የማምላክ የወላዲተ አምላክ ምልጃ ጸሎት የቅዱሳን አባቶቻችን ረድኤት በረከት ከእኛና ከሀገራችን ጋራ ጸንቶ ይኑር ወስብሐት ለእግዚአብሔር ይቆየን እግዚአብሔር ከሁላችን ጋራ ይሁን